ወይኔ ፍቅር ካፌ ደረሽ እንዴ? እሺ መጣው። ምን ሆናል ብራዘር? ተረጋጋ እንጂ አላለቀም እኮ። ካፌ ፍቅረኛ እየጠበቀች ነው፣ መሄድ አለብኝ። እሺ እንዴ ብር የለኝም። በልቶኛል መሰለኝ ወንድሜ። አንተስ ምንድነው እንዴ? አትጠነቀቅም እንዴ? ምን ያዝረከርካል? በቃ አንተም ብር ሌላ ቀን አመጣላለሁ። እሺ በዚህ ሳልፍ። አረ ዞር በል በእናትህ፣ አይሆንም፣ ክፈልኝ። አረ በማርያም እየጠበቀች ነው፣ መሄድ አለብኝ። እንዴ አረ ብራዘር አረጋጊው። ምን ሆናል? ጫማህን እንጂ ኃጢአትን አላጸደውልህ። ችግር የለውም ጣስ። አመሰግናለሁ ወንድሜ። እኔ የምልህ ቆይ ፍቅረኛን የቀጠርካት ተስካር ቤት ነው እንዴ? እግዚአብሔር ይስጥልኝ ብላችሁ የምትጡበት እና ምን አባት ይላርግ ብለህ ነው? በልን ካለማንኛውም ይሄ ለሰርጋችሁ ግን እቀበላለሁሽ። ይመችህ ያረዳ ልጅ። አመሰግናለሁሽ። ጣጣ የለውም፣ ይመችሽ። የኔ ፍቅር፣ የኔ ጀግና። ኦ ማይ ጋድ አር ዩ ኪሪንግ ሚ? ፍቅረኛሽ እንደዚህ ነጥጥ ግጥጥ ያለ ሰው ነው? ሜሪ ምን እያልሽ ነው? አምናት ቻቲንግ ቤ ይህ ላንቺ የመጣው ሰው አይደለም። ሜሪ በጣም ነው ማዝነው። እሺ ሰውን በስራው የምትገምጪ ርካሽ ሴት አትመስይኝም ነበር። ይሄ ደሃ የመጠንሽም ባልኩሽ ዝጊ። እኔ ወድጄና አክብሬ የተቀበልኩትን ወርቅ በጭቃ አትለውጪውም። እሺ የባሌ ጥረት ያኮሰሰኝ ከመሰለሽ ጓደኝነታችን አብቅቷል። ሂጂ። የራስሽ ጉዳይ። እሺ ኢዲየት። እናቴ አሸማቀቅኩሽ አይደል? እንደ አባቴ በጭራሽ። ዛሬ እንደ ባሪያ መስራት እኔን እንደ ንግስት ለማኖር ስለሆነ ብኮራ እንጂ አንገቴን አልደፋም። አፈቅርሻለሁ። እኔም አፈቅርሃለሁ። እሱን እኮ ነው የምልሽ። እኔ መቤት በእናትሽ ደግሞ እንዴት ነው ያማረብሽ? ኧረ እኔ ምን ያምርብኛል? ያማረብሽም አንቺ ደግሞ የአሜሪካ ፀሐይ ተስማምቶሻል። አንቺ ማዘር አንዴ ጠርታ ታላቀቴ የኔ ቆንጆ መልሽ እደውላለሁ። እሺ የኔ እናት፣ እሺ የኔ ቆንጆ። አንቺ ምንድነው? ምን ሆነሽ ነው? ፍቅር እንዴት ነው የሚያደርገው? የምን ፍቅር? ፍቅር ነው ያው መፋቀር። እንግዲህ ምንድነው ስለ ፍቅረኛ እንደዚህ እውቀት ያለነ ሰዎች ጠይቄ ያምርብሻል። ፍቅር እንግዲህ ምንድነው ኪስሽ ሞላ ባለ ቁጥር ሞላ ያለ ፍቅር አለ። ኪስሽ በጎደለ ቁጥር ደግሞ የጎደለ ፍቅር አለ። ፍቅር ማለት እንግዲህ ይሄ ነው፣ ገንዘብ ጉዳይ ነው። በቃ ይሄ ነው በቃ ፍቅር ማለት ይሄ ነው። ቆይ ግን ለምን ጠይቅሽ? አይ ምንም ዝም ብዬ። አፈቀርሽ እንዴ? አይ በይ ለማንኛውም እኔ ቤት ገብቼ ሪከቨር ማድረግ ያለብኝ የኔ እናት ልሄድ ነው። ተስኖኝ ሁሌ እኔ ድካም ዘና ካረገ ይበለኝ ምን አለ ልቤ ወዶ ገብቶ ሞጫው እናቴ በስቷል ተርጋሚ ደጋሚ ሰብሳቢ በታኛ ሚስል ሰጪ ሸትን ገምዳሚ ዱርዬ ብሎ አስወሪ ገጋሚ የሙድ ፈላግ ብቻ ተሳ አጃቢ ኧረ ብዙ በስቷል በሳቢ ራሱ። ስሚ ከነዚህ ተራ ሰዎች ጋር ደግሜ እንዳላይሽ አላልኩሽ? ምንድን ያልከው? ተሰማኛለህ? ሰውየው ያራዳ ልጅ ፍቅር እንጂ ገንዘብ የሚገዛው ተራቁስ አይደለም። እሺ ሄ ይሄን ኔዳ ጥቅሰን አዘርዝርብኝ። ስሚ ዳግመኛ ከነዚህ ሰዎች ጋር እንዳላይሽ ተግባባን? ትሰማኛለህ? እኔን የሚገዛኝ ፍቅር እንጂ ገንዘብ አይደለም። ገንዘብን ይዘህ ገደል መግባት ትችላለህ። ትሰሚኛለሽ ጄሪ፣ እኔ በገንዘቤ አንቺን ፍቅር መግዛት አልችል ይሆናል። እኔ በገንዘቤ ግን የእነዚህን ሁለት ባሪያዎችን ጉልበት መግዛት ይችላል። ላስታውስሽ ቅድም ምን ብሎሽ ነበር? የአራዳ ልጅ ፍቅር እንጂ ገንዘብ አይገዛው። እና የአራዳ ልጅ አሁን በገንዘብሽ እናስደብድብሽ ወይስ ትሄጃለሽ? ሂድ እያልኩ አይደል እንዴ? ምን ቆመታ ፈጣን? ትሰማኛለህ? የአራዳ ልጅ ፍቅር እንጂ ገንዘብ አይገዛውም። እሺ በፍቅር ሰው ማልጎዳ ትንሽ ትልቅ አክባሪ ሁሉንም ሆኜ ኗሪ ቀልብሽን አረጋጊ ለመጭ ትናንት ለብቻ የት ሄደህ ነው? ትንሽ ስለደበረኝ ነው የወጣሁት። ምን እሺ ነው? ታውቃለህ ጄሪን ማታ ከሌላ ሰው ጋር እንደዛ አምሮባት ሲያት የሆነ ስሜት ተሰማኝ። የምን ስሜት? አላውቅም። ምን አለ ድሮ ከነ ችግሯ ከነ ክፍተቷ ከነ ጉድለቷ በተቀበልኳት አልኩኝ።
ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ አለ ያገሬ ሰው። አቡሽ ትሰማኛለህ? ሌላ ችግር ልትሆንብኝ ከመጣ በመጣበት እግር ተመልሰህ ሂድ። አረ ብራዘር በቃ አረጋጋው እንዴ። ግን ምን እንደሚገርመኝ ታውቃለህ? ለምንድን ነው ከኛ ከተለዩ በኋላ ከሌላ ሰዎች ጋር ስናያቸው እንደ ግርሳት የሚያቃጥል? ያው ያማቃጠል ስሜት ስላለው ነው። ማለቴ ስሜቱ እንደዛ ስለሆነ ነው። እኔ የምለው ግን ምን ለማድረግ አስብ? ምን አደርጋለሁ? አንድ እህትቻታለሁ። ቆይ ግን እንደዚህ ለምን አታረግ? ምን? እሷን በየቀኑ ያየ ከምትቃጠል ጨጓራም ከሚቃጠል ለምን ከዚህ ሀገር ብን ብላት? ድሮም አንተ ለቁም ነገር አትውል። እመኔ በእኔ የደረሰ አንድ ቀን በአንተ ይደርሳል። ችሎበት መገኘት በማይሆን ሁኔታ የልቤን መዳኘት። አባቱ እኔ የተፈጠረው እኮ ለማየት ነው። እናቱ ጭንቅላትም እኮ የተፈጠረው ለማሰብ እና ምን ያስቃል? በጣም ይቅርታ። መጀመሪያ ለመረጋጋት ሞክሪሽ። ስንት ይዘሃል ስንቷን ቆንጆ አፍስዘሃል የሴት ሁሉ ቀን ማረፊያ ክንፋለ ወይ? አቤት የቀረ ነገር አለ? አይ ድጋሚ እኮ እንዳልደናበር አብሬ ልሂድ ብዬ ነው። ሰላሜን በልሃ ደስታዬን በልሃ ኩራቴን በልሃ እምነቴን በልሃ ሕይወቴን በልሃ የፍቅርህን ውሃ ግምጄ ወይ በጣም መሳቅ አበዛሽሳ። ከፍቶሻል እንዴ? ሳቅ የደስታ እንጂ የመከፋት ምልክት እኮ አይደለም። ልክ ነሽ፣ ግን አንዳንዴ ሳቅ ሲበዛ ሀዘን ለመደበቅ ነው ይባላል። እንዴት ማለት? ያለ ምክንያት የሆነ ሳቅ መከፋትን መሸፈኛ ነው። ልክ ነህ፣ ግን መከፋትን አሳይተን ከመገመት በሳቅ መሸፈን አይሻልም? እስከ መሸፈን እንችላለን። በሳቃችን ውስጥ ያለውን ሀዘን የሚያቀልን እስከምናገኝ። ከልብሽ ባላስቅሽም ሲከፋሽ ማየት ግን ያስከፋኛል። ስለዚህ ምን? ለራስሽ ባይሆን ለኔ ስትይ ከፍቶሽ እንዳይከፋኝ ከልብሽ ደስተኛ ሆኝልኝ። እሞክራለሁ።